ሰው ምንም የማያስታውሰው ነገር ከሌለ ማጨናነቅ የለበትም። በተለይ አማቼን እንዲጨነቅ አልፈልግም። በዚህ ሁኔታ ተጨንቆ እንዲዋራ አልፈልግም። ፍትህ ለአማቼ ትላላችሁ እንዴ? ምን ሆናችሁ ነው? አንዳንድ ጊዜ ፍትህ የሚያስፈልገው ቦታ ላይ ፍትህ እንጠይቃለን ትላላችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሚዲያችን ተከታታይ፣ ሰላማችሁ በዓለም ይብዛልኝ። እንደምን ከረማችሁ? እንደምን አላችሁ? የምሽቱ አጫጭር ዜናዎች ዘገባዎች ወደ እናንተ እየቀርብ ያለውኝ። ይገርማል። ዛሬ ቀዳማዊት ትመጣለች ብዬ አፌን ብዬ ስጠብቅ ነው ያመሹት። ቀዳማዊት አልመጣችም። ነገር ግን የመጣው ያው ሸበለዋ ቀብራራው አማቻችን ነው የመጣው። ይገርማችኋል። ቀብራራው አትቤተ ብዬ ነበረ የሆነ ቦታ ላይ ምንም ማድረግ አልችልም። ንግግሩስ ቀብር እያለ አይደለም የሚያወራው። ከንግግሩ እኮ የተነሳ ነው ቀብራራ ያልኩትኝ እንጂ ሌላ ነገር ተፈጥሮ አይደለም። አንዳችም ነገር አልተፈጠረም። ኮሽታ የለም። የነገርኳችሁ አስረግጬ። ወይ ጉድ! ዛሬ ሀቡ ሽምግልና ተልኳል። እንግዲህ በባለፈው ዕለት በመሃላቸው ገብቶ ነገሮቹን ሊያበርድ ፈልጎ ነበረ። ነገር ግን አዳማጭ ጠፋና የባልና የሚስት ጠብ አይበርድም። ሚስት ለኮሰችው፣ ባልም ቀጥሎ ለኮሰው፣ ተለኳኮሱ። አሁን አንዳንድ ሲሉ ነገሩ ከሮ በስተመጨረሻ ጥፊ ደረጃ ደርሷል። ቀጣይ ደግሞ ቦክስ ወይንም ካራቲ ስለሚቀጥል እንግዲህ ያው በሰዓቱ ሀብም ምንም ነገሩን ሊረዳው አልቻለም። ሲጨቃጨቁ የነበሩበት ጉዳይ ሳይፈታ ቀርቶ ተለያይተው ነበረ። እናማ ዛሬ ወንድምየውን በማግኘት የራሱን ወንድም ነገሮቹ ምን ደረጃ እንደደረሱና ይቅርታ የሚያስብል ጉዳይ ከሆነ ቀዳማዊቷን ይቅርታ እንደሚጠይቅ ለወንድሙ አስረግጦ ነግሮታል። አቶ ሀብታሙ ሀብትሽ ትላላችሁ። ምንም ማድረግ አይቻልም። ሀቡ የሚለው ማቆለባበስ አፌ ውስጥ አይገባም። ችግር እኮ ያ ነው። ለዛ እኮ ነው የምወለጋገደው። ቤተሰብ ተውኝ፣ ተናድጃለሁ። ዛሬ ቀዳማዊት የለችም። እስቲ ንዴቴን አመቅ አርጌ ወደ ብሩክ ወዳለው ነገር እስቲ ልሄድላችሁ። እኔ ምን እንደተፈጠረ እማቀው ነገር የለም። ላስበው ሞክሬ ነበረ። ነገር ግን አስቤ ሊመጣልኝ አልቻለም። በአእምሮ ውስጥ አሰብኩኝ፣ አሰላሰልኩኝ። ምን እንደተፈጠረ በጭራሽ አላወቅኩኝም። ሳውቅ ይቅርታ ልጠይቅ እችላለሁ። ለጊዜው ግን ይቅርታ እርግጠኛ ባልሆንኩበት ጉዳይ እኔ ይቅርታ የምጠይቀው ነገር የለም። ያጠፋሁትኝን ነገር እኔ ላቅ አልቻልኩም። በጭራሽ አሰብኩትኝ ላቅ አልቻልኩም ብሏል ብሩኬ። ምን ይሆን? አስቦት ያጠፋውን ስህተት ሊያቅም ሊረዳም ሊያስታውስም አልቻለም ብሩኬ ማለት ነው። ሀይሚ ግን አስታውሳለች። መረጃዎች ደርሰዋታል። በደረሳት መረጃ እንግዲህ ተናንቀው ተነጋግረው ችግሮቹን ለመፍታት ብዙ ጉዞዎችን ተጉዘዋል። እንግዲህ የራሷ ቀብራራ የሆነው ብሩኬ እኔ በማላቀው መንገድ ይቅርታ መጠየቅ አልችልም። ባወቅኩትና ባጠፋሁት ጥፋት ነው ይቅርታ የምጠይቀው። ይቅርታ የሚያስጠይቅ ከሆነ ነው እያለ ያለው። ወንድምየው ደግሞ ይቅርታ መጠየቅ አለብክ ነው እያለ ያለው። እንግዲህ ሀይሚ ደግሞ ምን አይነት መረጃ ደርሷት ነው? ምን አይነት ስህተት ሰርቶ ነው ብሩኬ ጥፊ ደረጃ ያደረሰው ነው? ይሄ አሳማኝ የሆነ ፕራንክ ስለሆነ እኛ እንድናምንና እንድንረዳ ስለፈለገች ጥፊ አቀመሰችው። ጥፊም ባቀምሰው የራሴ ሰው ነው፣ ሸበሌ ነው፣ ቀብራሬ ነው በማለት በማሰብና በማስተዋል ያደረገችው ነገር እንደሆነ ነው እኔ የተረዳሁት እውነታ። ከጥፊው በስተጀርባ የተረዳሁትኝ እውነታ ብሩኬን በጥፊ በመተው የትም አይሄድብኝም፣ የራሴ ነው፣ ራሴ ክፍ ውስጥ ያለ ሰው ነው። ስለዚህ በጥፊ በቃል ብለው ምንም አይፈጠርም በማለት ያደረገችው ውሳኔ መሆኑን ተረድቻለሁ። ይሄ አሳማኝ የሆነ ፕራንክ እውነተኛ ነገር ነው። ብሩኬ ስህተት ሰርቷል። የደበቃት ነገር አለ፣ እንዴት ሊሆን ቻለ በማለት ክስና ወቀሳ ደርሶበታል በአማቼ ላይ እያልኩኝ ነው አስረግጬ ስነግራችሁ። እኔ ምንም አይነት ክስ ልከሰው አልችልም አማቼ። ምክንያቱም አሁን ላይ አማቼ በጣም ቆዝሞ ነው ያለው። የሚያወራውን ነገር አያቅም። እኔ አላቅም ብሏል። የማውቀው ነገር የለም። ጥፋቴን ሳስታውስ ይቅርታ ጠይቃለሁ የገዛ ባለቤቴም ብሏል። እንግዲህ
ጥፋቱን ሲያስታውስ ይቅርታ እንደሚጠይቃት እኛም እንጠብቃለን። ተስፋን ቆርጠንም አናቅም። እንግዲህ ሀይሚዬ የኔ እናት ሀይሚ በነገራችን ላይ የሆነ ፕራንክ አይዲያ ስታስብ ወይንም ስታመጣ በቃ ማሳመን ትፈልጋለች። ያንን ማስመጥ ትፈልጋለች። ይህ እውነተኛ ነገር ነው እንዲባል ትፈልጋለች። እና ሀይሚ ቀላል አይደለችም፣ ከባድ ሚዛን ነች። እና አሁን ብሩኬ ምንም የሚያውቀው ነገር የለም። እርግጠኛ ነኝ ብሩኬ ምንም ነገር ስህተቶችን ሊሰራ አይችልም። እርግጠኛ ሆኜ የምነግራችሁ ነገር ቢኖር ሰው ልጅ እኛ ሰዎች ፍጹም አይደለንም፣ እንሳሳታለን። ይሄ ያለ ነገር ነው። ብሩኬ ግን ለሀይሚ ድብቅ ይሆንባታል ብዬ በጭራሽ እኔ አልስለውምም አላስበውምም። ስህተት ይሰራል፣ የተደበቀ ነገር ይኖራል ብዬ አላስበውም። ነገር ግን አንድ የተረዳሁት ነገር አለ። ምን መሰላችሁ? አሁን ላይ በተለይ ሀይሚ ባዩ በዝቷል። ሀይሚ ባዩ ስለበዛ ብሩኬን ደግሞ ሀይሚን የሚያገኟት ይመስል ከብሩኬ ለማራቅ ምናልባት የተቀነባበረ የሐሰተኛ መረጃ ፎቶዎች አሁን በተለያየ በስራ አጋጣሚ ከሰው ጋር ልትገናኙ ትችላላችሁ። አድናቂ ነኝ ብላ አንዷም ተለጥፋ በዛሽ ቅስፈት ውስጥ አንዱ ተንኮለኛ ሸረኛ ብሩኬን ፎቶ አንስቶት ሊሆን ይችላል። ብሩኬ ከአንድ ሴት ጋር ተገናኘ ማለት የተለየ ግንኙነት አለው ማለት አይደለም። ከሀይም የተለየ ነገር አለ ማለት አይደለም። የሚዲያ ሰው ነው፣ ፌመስ ነው። አድናቂ ሊኖር ይችላል፣ ወዳጅ ሊኖር ይችላል። ትገናኛላችሁ የሆነ ቦታ ላይ ፎቶ በምትነሱበት ሰዓት እስቲ አብረን ፎቶ እንነሳ ሲባል ፎቶ እምቢ አትሉም። መቼም ራሳችሁን አትቆልሉም። ብሩኬ ደግሞ ሼመኛ ነው። በዛችም ቅስፈት ውስጥ ቢሆን ፎቶ ይዘው ለሀይሚ ልከው አይሽ አንቺ በማታውቂው መንገድ እኮ ብሩኬ እንደዛ አደረገ እንደዚህ ከሴት ጋይ ነው ብለው ልከውላትም ሊሆን ይችላል። ይሄ የግል ሀሳቤ ነው፣ እሷንና እሱን ለማጣላት። ምክንያቱም አሁን ላይ በጣም ውሮ በላዎች በዝተዋል። እሷንና እሱን ለመለያየት በጣም ስር ሰደድ ጥላቶች አሉ። እኔ ማለት የምፈልገው ነገር ምንድን ነው? ሀይሚ ያይሹን የደረሰሽን ከዚህ በፊትም ባይሹ ነገር እኔን ውቀሽኝ፣ እኔን ተናገሪኝ። ባይሹ ነገር እኔ ሳደርግ ስትይዥኝ፣ እጅ ከፍንጭ ስትይዥኝ ብሎ ነግሮሻል ብሩኬ። አሁን እኔ ይሄንን ሰፖርት የማደርገው ነገር የለኝም። ምክንያቱም ብሩኬ የሆነ ነገር ሲያደርግ ወይንም ከሆነ ሰው ጋር ታይቶ አላየሁኝም እኔ። ሀይሚም አሁን አንቺ አይተውሽው ነው ወይንስ በደረሰሽ ነገር ነው መረጃ አለን ያልሽው? ያንን መረጃ አንደኛ ወይንም አሳዩ ለሱ፣ ወይንም በግልጥ እንዴት በምን አይነት መንገድ ያ ስህተት እንደተሰራ በግልጥ ንገሪው። ልጁ እንዲረዳ አድርገሽ የሰራውንም ስህተት እንደሚያስታውሰው አድርገሽ በግልጥ አማርኛ አስረጂው እንጂ ይሄ ያዙ ይልቀቁኝ የትም አያደርስም። ምክንያቱም አሁን ብሩኬ እምባ ተናንቆት ነው እያወራ ያለው። እኔ አላስታውስም ነው ያለው። እኔ ምንም ማስታውሰው ነገር የለም ነው ያለው። ስለዚህ በሚያስታውሰው መንገድ አድርገሽ አናግሪው ከቻልሽ። ካልቻልሽ ደግሞ የደረሰሽን መረጃዎች አንድ በአንድ ፋይሎቹን አውጥተሽ በግልጥ አሳይው እንጂ ይሄ መጣላት፣ ይሄ ሌላ ነገር እንትን ማሰብ፣ ይሄ ለእናንተ በጣም የሚደብር ነገር ነው። ምክንያቱም የእናንተን መለየት የሚፈልጉ ሰዎች አሉ። ሀብቴ እንዳለው በሰፍ ብለው የሚጠብቁ ሮበላዎች አሉ። ለዚህ ብዙ ዋጋ ከፍላችሁ ነው እዚህ የደረሳችሁት። ዋጋ የከፈላችሁለትን ህይወት በቀላል ማጣት የለባችሁም። በመመካከር ብትፈቱ ጥሩ ነው። አሁን ብሩኬ ድብቅ ነክ ለምን እንደዛ አደረክ ብዬ እኔ በግሌ ማውቀስ አልችልም። ምክንያቱም ሀይሚ ያወጣችሁ ነገር የለም፣ ሀይሚ ያሳየችን ነገር የለም እዚች ጋር ማለት ነው። ሀይሚ ምንም ነገር ሳታሳየን አውጥተን እሱን መውቀስም ሆነ መሳደብ ለእኔ ሼም ነው። እግዚአብሔርን እንደ ሰው እኔ ህልና ያለኝ ሰው ነኝ። ምሬን ነው ምላችሁ። ሀይሚ እንደዛ አለች ብዬ እኔ አልወቅሰውም ብሩኬን። ቢያንስ መረጃው ይውጣ፣ አሁን ይውጣና እንየውና የምንለውን ነገር የምናወራውን ነገር እኛ እናውቃለን። እሱን ለእኛ ተዉት። እና ሀይሚ ዛሬም አልመጣችም። ያው ብሩኬ ነው በሀብቴ ቤት የመጣው። ምናልባት እንግዲህ ቀጣይ ከመጣች ነገሮቹ ይፋ ይወጣሉ ምናምን ነገር እንግዲህ በግልጽ ደረሰኝ ያለችውን መረጃ ታወጣለች። ግን ወፍ የለም። እኔ እርግጠኛ ሆኜ ስነግራችሁ ያው ብሩኬን ትንሽ ለማጨለል ፈልጋ ነው። በባለፈው ለታ በጣም ስለተናደደች እንደዛ በሸንጓሊት ፕራንክ ስላደረጋት ያንን በቃ ልቧን ምንድነው አንጀቷን እንዲደርስ ልቧ እንዲደርስላት ስለፈለገች እንደዚህ በከባዱ ለመበቀል ፈልጋ ሊሆን ይችላል።
ፈጣሪ ነው የሚያውቀው። ለማንኛውም እንግዲህ ለጥላት በራ አትክፈቱ ነው ማለት የምፈልገው እኔ። ለጥላት በራ አትክፈቱ እናንተ ልጆች።